ግን እሱ ትልቅ ሰው ስለሆነ የፈለገው ማስተማር መበቀልን ወይም ሌላ ነገር ሳይሆን ማስተማር ስለነበረ የፈለገው አስተምሮ ዘግቶታል ጉዳዩ። እዛ ጋር ተስሎ የቀረበልን ሰው ሌላ ሰው ነው፣ እዚህ ላይ ያገኘነው ሌላ ሰው ነው። አቅፎ አባብሎ ይቅር ብዬሻለሁ እህቴ ነሽ ብሎ ነው የተዋት። አዝኗል፣ ተሰብሯል። ብዙ ጊዜ እንግዲህ በስራው ቦታ ሁሉ ያፈረበት፣ በቤተሰቦቹ መሀል ነው ግጭት የፈጠረበት። ቢሆንም ግን የተማረ ነው። ካሜራ ለምን አጠፋችሁብኝ? ሞዴሬተር ታሜ ገዝቱን ለማስተካከል ብለን ነው። አስተካክል እህቴ አስተካክል። እሺ አውራ እና እንደምነግራችሁ ሁሌ ማለት ነው መርዳት የሚፈልግ ሰው እኔ ዛሬ መሲ ሙኒት whatever ማንኛችን እዚህ ጋር ህግ በሚፈቅድልን መንገድ ብቻ ነው መርዳት የምንችለው። ኦቨር ወይም ለግለሰብ መደወል ምናምን ወይም እስከ ቤቱ መሄድ ማለት ይሄ የኛ ስራ አይደለም። አንዳንድ ሰዎች እባካቸው እርዱኝ እህቴ ታገደች፣ ኦኬ እህትሽ ታገደች ወደ ህግ ቦታ ሄጂ እንዲያደርጉ ምናምን የሚባል አለ እንጂ አሁን እህታችን መሲ በየዋህነቷ ማለት ነው ምንም ለክፋት ብላ ያሰበችው ነገር ልጆችን ለመርዳት ምናምን በዚህ ማለት ጦስ የገባችው ምንም ሳትፈልግ ነው። አሁንም ወንድማችን والله يعني እኔ እንደዚህ መጀመሪያ አልሳልኩትም። በጣም مش እሱ موجود ስለሆነ አላህ ስለሚጠይቀኝ ክብር ያለው ሰው ነው محترم በጣም يعني سبحان الله እኔ እንደም ማለት አላህ የጣለሽ በዚህ ሰው ትምህርት ይሆንልሽ ማለት ነው ለህይወትሽና ለሌሎቹ እንዲማሩበት ማለት ነው። ስለዚህ ማንኛቸውም እዚህ ጋር መሲ ጀግና መሲ ምናምን የምትሉ ይሄንን ነገር አቆሙ። ጀግና ከሆነች ልቧ ንጹህ ስለሆነ ነው እናንተ ለመርዳት ነው እንጂ ጉዳት ወይም የሆነ ነገር እንዲደርስባት ማንኛችን እዚህ ጋር አንፈልግም። ስለዚህ እባካችሁ እንደዚህ አይነት ነገሮች ወላ ከመሲ ወላ ከሳሪ ወላ ከማንም ማለት ነው ችግር እንዲገቡ አንፈልግም። ብናጣቸው እነዚህ ሰዎች ማን ይቆምላቸዋል? صح ولا لا? ስለዚህ አስተውልን ምን ማድረግ እንዳለብን በህግ መልኩ ብቻ እኛ ማሳየት የምንችል ሰው ነን። ወንድም ጆን والله እኔ ቃላት የለኝም ከዚህ እስከ ጠዋት ድረስ ባውራ احنا نقدم لك اعتذارنا كلنا اللي احنا موجودين هنا بالنيابه عن اختنا مسي اللي صار معاك من كان سوء تفاهم من كان መሲ ብርጅስቶን እንግዲህ ከእስር ቤት ተፈትታለች። በሌላ ጉዳይም ደግሞ እንግዲህ መሲ ምን ብላለች? እኔ ከሀገር ቤት ሂጄ ነው እንጂ ታስሬ አልነበረም ብላለች። በሌላ በኩልም እንግዲህ ያሳሰራት ሰውዬ እንደገባ ከመግቢያው ላይ እንዳያችሁት ማለት ነው። እሱም ደግሞ ይቅር ብያታለሁ፣ ለወደፊቱ ግን ጉራና ይሄን ያክል መንጠባረር አልፈልግም ብሎ እንግዲህ በመሀል ላይ አቅርቧል ማለት ነው። ከመጀመሪያው እንደሰማችሁት መሲ ብርጅስቶንም እንግዲህ የተጨነቃችሁ በውስጥ ያላችሁም ፎሎወሮችም እንዲሁም ደግሞ በቲክታክ የምታውቁኝ ውድና የተከበራችሁ ጓደኞቼ እኔ በቤተሰብ ታሞብኝ ቤተሰብ ለመጠየቅ ኢትዮጵያ ሄጄ ነበር። ለዛም ደግሞ ረዘም ካለ ጊዜ በኋላ ስለሆነ የሄድኩት ትንሽ ጊዜ ላሳልፍ ብዬ ነው ብላለች። ግን ደግሞ ልጁ ይቅር ብያታለሁ ብለዋል። እነ ሙኒትም እነ ሳራም እንግዲህ እናመሰግናለን ብለውታል። ሌሎችም ደግሞ እንግዲህ እዚህ በፊት ራሷ ስትፎክር አልነበረም ወይ አሳስረዋለሁ እኔ እንደዚህ ይለዋለሁ ስትል አልነበረም ወይ የሚል እንግዲህ ጥያቄም ያቀረቡ ነበር ማለት ነው። በባለፈው በሰራሁት ቪዲዮ ላይ እንግዲህ ኮሜንት ላይ ሀሳብ አስተያየታቸውን እየሰጡ ነበር ማለት ነው። ሰላም ውድና የተከበራችሁ የልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም፣ እኔ ከሁሉ ሰላም ሁሉ መልካም ነው። ዛሬ እንግዲህ ይዤላችሁ የመጣሁት ስለ መሲ ብርጅስቶን ነው ማለት ነው። መሲ ብርጅስቶንም እንግዲህ ለሁለት ወር ምናምን ሶሻል ሚዲያ ላይ ጠፍታ ነበረ። ስራዋንም እንግዲህ ለሌላ ሰው አስተላልፋ ወክላ ነበረ ማለት ነው። ያም ደግሞ እንግዲህ በቤተሰብ በደረሰባት ምክንያት ወደ ቤተሰብ ልትሄድ ስትል እንግዲህ ስትፈክርበትና ስትዝትበት የነበረ ሰውዬ ማለት ነው አሳስሯታል ማለት ነው። እሱንም ደግሞ እንግዲህ እነ ሙኒትም እነ መሐመድም እነ ሳራም እንግዲህ ምን ነው ምናምን ብለው እንዳዲስ ለምነው አስፈትተዋታል ማለት ነው።
አስፈትቷታል፣ ይቅርታ አድርጎላታል ማለት ነው። ይቅር ብሏታል። ቅር ብሏት እንግዲህ ከሀገር ቤት ሄዳ በነበረችበት ሰዓት ነው እንግዲህ ታስራ እንደነበረና እስር ቤት ውስጥ እንትን እያለች የነበረው ማለት ነው። ማለት እንዲህ ነው ታሰሪ አይደል አልታሰርኩም እያለች ነበረ። ግን በዛ መሀል መጥተው እንግዲህ እንደምታዩት እያስለቀሳት ሁለተኛ ጉራ አይመለከትሽም፣ በማያገባሽ ነገር አትግቢ እያለ እንግዲህ ላይም ሲናገራት ነበረ ማለት ነው። አንዳንድ ጊዜ ምን አለ መሰላችሁ ሰዎችዬ፣ በጣም ወጣሁ ተራመድኩ ማለት መጥፎ ነው። በጣም ደግሞ ያሸነፍን እየመሰልን አሁን ብዙ ጊዜ ከሰዎች ላይ ምን ያሉ መሰላችሁ ያሸነፍን እየመሰልን ግን የምንሸነፍ ሰዎች አለን። እና የተማርኩት ከመሲ ብርጅስቶን ይሄን ነው። ምክንያቱም ብዙ ጊዜ በኋላችን በዙሪያችን ሰው ባለ ቁጥር፣ ሰው በተደረደረ ቁጥር፣ ሰው እንትን ባለን ቁጥር ያሸነፍን ይመስልናል፣ ግን አናሸነፍም። ምክንያቱም ማሸነፍ የሚባለው ነገር በሰው ልጅ አይታሰብም። ሰው አያሸንፍም፣ ሲጀምር አሸንፎም አያውቅም፣ አያሸንፍም። የሰው ልጅ ጊዜው ዳኛው ማን ነው ካላችሁ፣ ማን ነው ሊያሸንፍ የሚችል ካላችሁ፣ ለሰው ልጅ ጊዜ ነው። ጊዜ ሊያነሳም ይጥላል፣ እንትን ሊልም ይችላል። ስለዚህ ያሸነፍን ስለመሰላት ነው። እንግዲህ መሲ ብርጅስቶን የምትሰራውን ስራ ታውቁታላችሁ። በስራዋ ባክል ብዙ ነገር ቴዲም እንደተናገረው ከዚህ በፊት ቪዲዮ አስገብቼላችሁ ቪዲዮውን ገብታችሁ ዩት ወደታችና ቪዲዮም ሰርቼላችሁ ነበረ። ይህም ደግሞ ምንድነው ያሸንፍን ሲመስለን እንሸነፋለን፣ የተራመድ ሲመስለን እንወድቃለን። እና የምትሰራው ስራ አይታችሁታል። መሲ የምትሰራው ሞባይል ነው፣ ወደ ኢትዮጵያ ትልካለች ምናምን። እና በዛ መሀል እንግዲህ ብዙ ሰዎችም እንባ እያመጡባት፣ ብዙ ሰዎች ቅሬታ እያመጡባት ነበረ። ለዛም ደግሞ ምንድነው ያደረገችው? ማንም ምንም አያመጣም፣ ሁሉም የኔ ነው፣ ሁሉም ጓደኛዬ ነው ብላ ነው ያሰበችው። ግን ሁሉም ጓደኛው እንዳልሆነ አሳይታለች ማለት ነው። ምክንያቱም አንዳንድ ጊዜ መልካም ሰው መሆን መልካም ጥሩ ነው። በሰው በመርዳት ሰው አይዟችሁ በማለት ብዙ ነገሮችን በማለት ምናምን የምናውቃት እሷ ግን ደግሞ ከኋላችን የራሳችንን ስህተት ለመደበቅ ብለን ሰው የራሳችን ክፋትና የራሳችንን ተንኮል ለመደበቅ ብለን ለሰዎች መልካም የምንሆን ሰዎች አለን። ለሰዎች መልካም ከመሆናችን በፊት መጀመሪያ ራሳችን ላይ ነው መስራት ያለብን ብዬ አስባለሁ። ስለዚህ ቴዲም እንግዲህ ከኢሮፕ ሆኖ ዱባይ ላይ ምን እየተካሄደ እንዳለ የሆነ ነገር መድቦ ነበረ። ያንን ነገር በመደበበት ምክንያት እንግዲህ መሲ ብርጅስቶን የሰውን ስልክ ይዛ የሰውን ስልክ እልክላችኋለሁ ብላ እንግዲህ ያልሆነ ስልክ ልካላቸው በተደጋጋሚ በሚባል ሁኔታ እንግዲህ ፎርጅል ስልክ ልካላቸው ነበር። እና እንግዲህ በውስጥም እንግዲህ የደለላ ስራም እያካሄደች ነው የሚሉም አሉ። እና ይሄንም ነገር እያደረገች ስለነበረ እንግዲህ ልጁም ደግሞ ከዚህ በኋላ እንዳይደገምሽ እኔ እንደዚህ አይነት ቀልድ አልፈልግም ከኔ ጋራ ብሎ እንግዲህ አስጠንቅቆ አስለቅቋታል ማለት ነው። ከዛም እንግዲህ ጅንኑ መጥቶ ተዋት ጅንኑ ያላችሁ እንትና ተፈሉና ከዛም እንግዲህ እሷም ኢትዮጵያ ሄዳ ብዙ ደስ የሚሎችን ነገሮች የሚያማምሩ ገዳማቶችን ብዙ ነገሮችን አይታ ደርሳ መታለች። ለዛም ደግሞ ክብሩን እሱ ይውሰድ። አንዳንድ ጊዜ መንገድን የሆነ ነገር ሲመጣ እንቅፋት ይበታችሁና ያስፈነጠራችሁና የምትደርሱበት ደረጃ አለና እዛም ጋር እንግዲህ ሄዳ አይታ ደርሳ መታለች። መሲ ብርጅስቶን እንግዲህ ከስሯም ተፈታ ቤተሰቧንም አይታ መታለች ማለት ነው። በዛም የተነሳ እንግዲህ እነ ሙኒትም እነ ሳራም እነ መሐመድም ነው የምትሉት እንግዲህ እነሱም ደግሞ ልጁን በጣም የጨዋ ልጅ ነህ ስላደረከው ነገር ከልብ እናመሰግናለን በእውነት ብለው አመስግነውታል። ተመሰጋግነዋል ማለት ነው። ልጁም እንግዲህ እኔ ራሴን ዲፔስት አድርጌ የምሰራ በጣም ስነ ምግባር ያለኝ ሰውና በጣም ጨዋ ሰው ነኝ። እኔ ከሰው ላይ አልደርስም፣ ሰውም ደግሞ ከኔ ላይ እንዲደርስብኝ አልፈልግም ብሎ ተናግሯል ማለት ነው። ግን እሷ ግን በተደጋጋሚ እንደ እህትነት ለራሱ እረፊ ብያታለሁ። እንደ እህትነት ለራሱ ተይ ከዚህ ውስጥ አያገባሽም፣ በማያገባሽ ነገር አትግቢ ብያት ነበረ። እሷ ግን እኔን ከመስባት ይልቅና ከመናገር ከማለት ይልቅ እኔን ለማንቋሻሽ እና እኔን ለመናገር ጭራሹን ከኔ በላይ እንደሆነች አድርጋ ልታስብ ትሞክራለች። እና ከዚህ በኋላ እንደዚህ አይነት ነገር እንዲለመድሽ አልፈልግም ብሏታል። በእውነት እግዚአብሔር ይስጥህ። አንዳንድ ኢትዮጵያውያን ደግ ኢትዮጵያውያን አላችሁ። እናንተን አያሳጣን፣ እናንተን እንግዲህ ክፉ ያሳየን። በቃ አንዳንድ መልካም ሰዎችን ክፉ ያሳየን።
በእውነት ንግግራችሁን የሚመለከቱ አስተሳሰባችሁን የሚያዩ ብዙ ሰዎች መልካም ሰዎች አሉና እነዛን ሰዎች አያሳጣን በእውነት አያሳጣን እግዚአብሔር ይስጥህ በቃ ለወላድ ሲባል ለሌላም ሳይሆን ለወላድ ሲባል ለመልካም ለወላድ ለእናት ሲባል ይሄ ነገር በማድረግህ ሆነ ለመናገር በጣም ደስ ብሎናል ወንድማችን እግዚአብሔር ይስጥህ ፍጻሜውን ያሳምርልህ ጥሩ ነው በእውነት ጥሩ ነው አንዳንድ ጊዜ እንደዚህ አይነት ነገሮች ሲፈጠሩ ጥሩ ነው እንድንማርባቸው እንድናስተውልባቸው ማንሳው አለ ማንሳው የለም እንድንልባቸው ያደርጉናል ፍጹም የዋህ መሆንም መናቅ ነው ፍጹም እንትን ማለትም ከባድ ነው ገባችሁ አይደለ ሰው ስለዚህ አንዳንድ ጊዜ የማይሆነውን ነገር የሚሆነውን ነገር ለማወቅ ፈተና ሲመጣ ደስ ይላልና መሲ ብርጅስቶን ላይ የገጠማት እንደዚህ ነው ማለት ነው መሲ ብርጅስቶን እንግዲህ እንኳንም ተማርሽበት እንኳንም ሰው ለየሽበት እንኳንም ጓደኛ የሽበት እንኳንም ወደቅሽ እንኳንም ደግሞ ልጁ ጥሩ እንደሆነ መልካም ሰው እንደሆነ እንኳንም አየሽበት እንዲሁም ደግሞ ሙኒትም እንግዲህ ተናገሩት ንግግር አለ ከመግቢያው እንዳያችሁት እነሱም እንግዲህ ያው ጓደኝነታችሁን ያጽናልን እንላለን በርግጥ ሙኒት እኔ አትመቸኝም ምክንያቱም ሙኒት አስመሳይ ናት አልዋሻችሁ ሙኒት በጣም ሲበዛ አስመሳይ ስለሆነች አላምናትም እኔ የሆነ መልካም ነገር ብታረግ ለታይታ ነው የሚመስለኝ እኔ ሙኒት የምታረገው ነገር ሁሉ ታይታ ይታያለው ለምታረገው ነገር ስለሚመስለኝ አላምናትም እኔ ሙኒት የምር ነው ብላችሁ ምክንያቱም ብዙ ሴቶች ወንድሞቻቸውን እህቶቻቸውን አመጣላቸዋለሁ ብላ ብዙ እህቶችን ብዙ ወንድሞችን እያስለቀሰች ለአብዱ ወረባቦ 10,000 ሪያል 10,000 ድርሃም ሰጥች ከተባለ በኋላ ወይ ምክንያቱም ያለቅሱ ሰዎች አሉና አንዳንድ ሰዎች ደግሞ ለታይታ ብቻ መልካም ለመባል ጥሩ ጓደኛ ለመባል ጥሩ ሰው ነን ለመባል የሚያረጉ የሚሄዱበት ጥረት እኔ ይገርመኛል እና እኔ ሙኒት አትመቸኝም ምክንያቱም ለታይታ የሚሰራ ሰውና እግዚአብሔር ፈርቶ የሚሰራ ሰው ይለያል የምሬ ነው ማለት ይለያል እሷ ደግሞ ለታይታ ወደድ ለማለት ለጓደኞቿ ጋራ ሁሉ ለመሆን ጊዜ ነው ጊዜ ማይመስል ነገር የሚሰሩ ሰዎች ማይመስል ነገር ማይመጣቸው ጭራሽ ነው ለሰው አሰብም ብለው የሚሄዱ ለስጋቸው የሚኖሩ ሰዎች አሉና ለሱሳቸው የሚያራምዱ ብዙ ሰዎች ናቸው ድምጽ ሆነው ማለት ውስጥ ነው በእውነት ስለሙኒት ማለት ነው ብዙ እስከ ሪካርዷ እስከ ደረሰኝ ምናምን የሚልኩ ብዙ ሰዎች ናቸው በእውነት ነው ግን ይቺ ሴት በቃ አስመሳይ በቃ ነገሮች ሁሉ ተሸፍነው ጓደኞቿ ተሸፍነው ነገሮች አሉ ማለት ብዙ ሰው እንደሚያለቅስባት ብዙ ሰው እንደሚያለቅስባት ስለማይ አትመቸኝም በእውነት ግን ደግሞ ጓደኛ አሁን ሚዲያ ላይ መጥተው ልጁን እንዲያመሰግኑት ምን ቢሉት ምንም ማብዛት የማይመጣም ብሎ አስቦ ሊሆን ይችላል ምክንያቱም እሱ ለቀንነት ብሎ ያደረገው ለነሱ ባክሽ ምንም አያገጣም ለታይታ ነው ሚዲያ ላይ መጥተው የሚያወሩትና ሚዲያ ላይ ጆከር ተናግሯል ጆከር አንድ ባንድ መረጃው ነው ወጥቷል ቴዲም አንድ ባንድ መረጃው ነው ወጥቷል የሁላቸውንም ጉድ ማለት ነውና ምንድላችሁ ፈልጌ ነው ከታይታነት እንውጣ እታይ ማለት ጥሩ አይደለም ሰው መናቅ ጥሩ አይደለም ሰውን ዝቅ አድርጎ ማሰብ ጥሩ አይደለም እኔ እንደዚህ ነኝ ብሎ ማሰብ መልካም አይደለም በእውነት በምንድነው እንደምንናቅ በምን እንደምንወድቅ አናውቀውምና ለማንኛውም እንግዲህ እግዚአብሔር አምላክ የሰው መውደድ ይስጠን ከአንድ በታችን የሚወጣው ቃል እግዚአብሔር ይጠብቅልን አንዳንድ ሰዎች ደግሞ አላችሁ በፌክ አካውንት እየመጣችሁ ላጫችሁን ታዘርክሩኩ ዘርኩኮሽ በረንዳዳሪዎች ማለት ነው በእውነት አንዳንድ ጊዜ ቃልና ገረም ብያስብና ብላችሁ በረሃ ላይ አድጋችሁ እየመጣችሁ በፌክ አካውንት ታፋችሁ ከፍቱ ሰዎች አላችሁ እና እነሱን ስለናንተ ምክንያቱም ታይፕ ስላልሆናችሁ ማለት ነው ሰው ሲራሳችሁ አትረሱ እና ለማንኛውም ሙኒት የማነሽ መሲ ብርጅስቶን ከዚህ በኋላ ትማርበታለች ብዬ ተስፋ አደርጋለሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማስተካከል ያለብኝ ነገር እንዳስተካከል በኮሜንት ብላችሁ ሀሳብ አስተያየታችሁ ብትሰጡኝ እሺ የመቀበላታችሁ ተካማታችሁ ነው ለማበረታታኝ ብዙ ይቀረኛል ብዙ ማወቅ ይቀረኛል ብዙ ነገሮች ስለሚቀሩ ነው
ተስፋ አደርጋለሁ።